ምሳሌ ሚዲያ ምሳሌ ሚዲያ ማራካሽ የሚስጥራዊው አስማት ከተማ በሰሜን አፍሪካ የሞሮኮ ግዛት ውስጥ የምትገኝ ጥንታዊ የንግድና የባህል ማዕከል ናት። በታሪክና በባህላዊ እምነቶች ረገድ የጠንቋዮች ከተማ በሚል መጠሪያ ትታወቃለች። በአካባቢው የሚገኙት የበርበር ማህበረሰብ ባህሎች፣ የእስልምና መንፈሳዊ አስተምህሮችና ጥንታዊ የአስማት ልምምዶች እርስ በእርስ በመቀላቀላቸው ከተማዋ የድግምት የክታብ አሰራርና የመናፍስት ወይም ጂኒ እምነት በሰፊው የሚተገበርባት ቦታ ለመሆን በቅታለች። በከተማዋ ውስጥ የሚገኘው የጀማ ኤልፍና አደባባይና በዙሪያው ያሉ የቅመማ ቅመም ሱቆች ለባህላዊ ሕክምናና ለጥንቆላ ሥራ የሚውሉ ግብዓቶች በይፋ የሚገበያዩባቸው የኢኮኖሚ መዋቅሮች ናቸው። በማራካሽ ማኅበረሰብ ውስጥ ጨዋፋ በመባል የሚታወቁት ሴት ጠንቋዮችና ፈቂህ የተባሉት ባህላዊ ፈዋሾች በዜጎች የዕለት ተዕለት ማኅበራዊ ኑሮ፣ የጤና ምርጫና የሥነ ልቦና ውሳኔዎች ላይ የጎላ ተጽዕኖ ማሳረፋቸውን ቀጥለዋል። ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ዝግጅት ወደ ሰሜን አፍሪካ በመጓዝ በሞሮኮ እምብርት የምትገኘውንና በዓለም ላይ በጠንቋዮችና በሚስጥራዊ አስማት የምትታወቀውን የማራካሽን ድብቅ ገጽታ እናሳያቸዋለን። ማራካሽ ለቱሪስቶች ውብና ማራኪ ከተማ ብትሆንም ከጀርባዋ ግን ለዘመናት የኖረና ዛሬም ድረስ በሰዎች ሕይወት ላይ ተጽዕኖ የሚያሳድር የድግምት የክታብና የመናፍስት ዓለም አለ። ይህ ዝግጅት ይህች ከተማ እንዴት የጥንቆላ ማዕከል ልትሆን እንደቻለችና በከተማዋ ጥላ ስር የሚኖሩ ጠንቋዮች ምን አይነት ሚስጥር እንደያዙ የምናይበት ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ማራካሽ የተመሠረተችው በ11ኛው ክፍለ ዘመን በአልሞራቪድ ሥርወ መንግሥት ወቅት ነው። አሸዋማና ቀይ የሆኑት ግንቦቿ ከተማዋን ቀዩዋ ከተማ የሚል ስያሜ ያሰጥተዋታል። ሆኖም ገና ከተቆረቆረችበት ጊዜ ጀምሮ ከበረሃው የሚመጡት ዘላኖች ጋር በመጡ የተለያዩ ጥንታዊ እምነቶችና የአስማት ልምምዶች ምክንያት የጠንቋዮች ከተማ ተብላ መጠራት ጀመረች። ይህ ታሪክ በከተማዋ ግንቦች ውስጥ ለዘመናት ተደብቆ የኖረም ጥልቅ ምስጢር ነው። ማራካሽ ዛሬም በዓለም ዙሪያ ያሉ ሰዎችን በአስማታዊ ኃይሏ ትስባለች። በከተማዋ ውስጥ የሚታየው እያንዳንዱ ጥንታዊ አደባባይና ጠባብ መንገድ የራሱ የሆነ ምስጢራዊ ታሪክ አለው። ሰዎች ከሩቅ አገራት ጭምር ወደዚህ የሚመጡት የቱሪስት መስህቦችን ለማየት ብቻ ሳይሆን የማይቻለውን ነገር እንዲያደርጉላቸው ጠንቋዮችን ፍለጋ ጭምር ነው። ከተማዋ በባህልና በሃይማኖት ብትከበብም አስማት ግን የዕለት ተዕለት ሕይወቷ አካል ሆኖ ኖሯል። የነዋሪዎቿ አኗኗር ከጥንታዊው የበርበር ባህልና ከመናፍስት እምነት ጋር በእጅጉ የተሳሰረ ነው። ማራካሽ በመሬቷ ላይ የሚኖሩትን ሰዎች ስነ ልቦና በአስማትና በትንቢት ፍርሃት ውስጥ እንዲኖር ፈርዳበታለች። እያንዳንዱ ትውልድ ይህንን ድብቅ ባህል ሳይረሳ ከጥንት ጀምሮ ይዞት ተጉዟል። ከተማዋ የብርሃንና የጨለማ ዓለም እኩል የሚታይባት ልዩ የሰሜን አፍሪካ ዕንቁ ናት። ማራካሽ ከውጭ ብታምርም ከውስጥ ግን በሚስጥራዊ የድግምት ጭስ የተከበበች ከተማ ናት። ጠንቋዮች በምሽት ጨለማ ውስጥ ሆነው የሰዎችን ዕጣ ፈንታ ለመቀየር የሚሰሩት ሥራ ከተማዋን በዓለም ላይ ካሉ አስፈሪና ሚስጥራዊ ቦታዎች ተርታ እንድትሰለፍ አድርጓታል። ታሪኩ የሚጀምረው ደግሞ ከእነዚህ ቀያይ ግንቦች በስተጀርባ ካለው እውነት ነው። ማራካሽ ለብዙዎች የሕልም ከተማ ብትሆንም ለአንዳንዶች ግን የሕይወት መለወጫ ወይም የመጥፊያ መንገድ ሆና አገልግላለች። በበረሃው ንፋስ ውስጥ የሚሰማው እያንዳንዱ የሹክሹክታ ድምፅ ከተማዋ ዛሬም ድረስ በአስማት ዓለም ውስጥ ሕያው ሆና ለመቀጠሏ ማረጋገጫ ነው። የጀማ ኤልፍና አደባባይ የጠንቋዮች መድረክ
በማራካሽ እምብርት የሚገኘው ታዋቂው የጀማ ኤልፍና አደባባይ የከተማዋ ትልቁ መተንፈሻ ነው። ይህ አደባባይ በቀን የንግድና የባህል ማዕከል ሲሆን፣ በምሽት ግን ወደ ሌላ ምስጢራዊ ዓለም ይቀየራል። እባብ አጫዋቾች፣ ጠንቋዮች እንዲሁም ዕጣ ፈንታን ተናጋሪዎች በአደባባዩ ላይ ተሰብስበው የሚሰሩት ትርኢት ቦታውን አስማታዊ ድባብ እንዲላበስ ያደርገዋል። ይህች አደባባይ ለዘመናት የጠንቋዮችና የባህላዊ ፈዋሾች መፈተኛ መድረክ ሆና ኖራለች። ሰዎች በአደባባዩ ዙሪያ ክብ ሰርተው የእነዚህን ሰዎች ትንቢትና ድግምት በጉጉት ይሰማሉ። እባብን በሙዚቃ ድምፅ የሚያንቀሳቅሱት ሰዎች ከተፈጥሮ በላይ የሆነ ኃይል እንዳላቸው በሕዝቡ ዘንድ ይታመናል። ይህ አደባባይ ማራካሽ ለምን የጠንቋዮች ከተማ እንደተባለች ትልቁን ምስክርነት ይይዛል። ነዋሪዎቹና ቱሪስቶች በየአደባባዩ ውስጥ በሚታየው ትርኢት ይደመማሉ። ማራካሽ በአደባባዩ ጥላ ስር ድብቅ የሆኑ የጥንቆላ ጥበቦችን ለዓለም በይፋ የምታሳይበት የራሱ የሆነ መድረክ አላት። እዚያ የሚሸጡት ባህላዊ መድኃኒቶች፣ የደረቁ እንስሳት ቆዳዎችና እጽዋት ለጥንቆላ ሥራ የሚውሉ ዋነኛ ግብዓቶች ናቸው። ይህ ቦታ የከተማዋ የልብ ትርታ ነው። ጠንቋዮቹ በሰዎች እጅ ላይ ያሉትን መስመሮች በማንበብም የወደፊት ዕጣ ፈንታቸውን ይተነብያሉ። ማራካሽ ይህንን የትንቢትና የአስማት ባህል በጀማ ኤልፍና በኩል ከትውልድ ወደ ትውልድ አሻግራለች። በአደባባዩ የሚሰማው የከበሮ ምትና የሰዎቹ ጩኸት ምስጢራዊውን ዓለም ይበልጥ ኃይለኛና ስሜት ቀስቃሽ ያደርገዋል። የጀማ ኤልፍና አደባባይ የፊልም ምናብ ሳይሆን በእውነተኛ ጥንታዊ ባህልና በአስማት የተገነባ የማራካሽ ትልቁ መታወቂያ ነው። አደባባዩ በብርሃን ሲሞቅ፣ የጠንቋዮቹ ምስጢራዊ ሥራ ግን በድብቅ ይቀጥላል። የሱቆች ምስጢር፣ የሽያጭ ድግምት። የማራካሽ ሱቆች ልክ እንደ ቤተ ሙከራ የተጠላለፉና ጠባብ መንገዶች ያሉባቸው ናቸው። በእነዚህ ሱቆች ውስጥ የቅመማ ቅመም፣ የሻማና የልዩ ልዩ ዕቃዎች መዓዛ በአየር ላይ ይበተናል። ከቅመማ ቅመሞቹ ጎን ለጎን ለጥንቆላና ለድግምት የሚውሉ በርካታ ምስጢራዊ ቁሶች በይፋ ይሸጣሉ። ማራካሽ በሱቆቿ ውስጥ የጥንቆላ ቁሳቁሶችን እንደ ተራ ሸቀጥ የምታቀርብ ከተማ ናት። ገዢዎች ወደ ሱቆቹ የሚመጡት ልብስ ወይም ጌጣጌጥ ለመግዛት ብቻ አይደለም። ብዙዎች በድብቅ ወደ ሱቅ ነጋዴዎቹ በመጠጋት የፍቅር ድግምት ወይም የሀብት ክታብ ለመግዛት ይጠይቃሉ። የደረቁ ፌንጣዎች፣ የኦቾሎኒ ቆዳዎች፣ የእንስሳት አጥንቶችና የልዩ ልዩ ወፎች ላባዎች ለድግምት ሥራ ተፈላጊ በመሆናቸው በከፍተኛ ዋጋ ይሸጣሉ። ይህ የሱቆቹ ሌላኛው ምስጢራዊ ገጽታ ነው። ነጋዴዎቹ እነዚህን ሱቆች እንዴት መጠቀም እንዳለባቸው ለደንበኞቻቸው በሚስጥር ያስተምራሉ። ማራካሽ በሱቆቹ አማካኝነት የአስማት ኢኮኖሚ የገነባች ይመስላል። ይህንን እጽዋት በቤትህ ካጨስክ ጠላትህ ይደርቃል የሚሉ ምክሮች በሱቆቹ ውስጥ በብዛት ይሰማሉ። ይህ ንግድ ለነዋሪዎቹ ትልቅ የገቢ ምንጭ ሆኖ ዘመናትን አሳልፏል። በተለይም የቅመማ ቅመም ሱቅ ለጥንቆላ ሥራ የሚውሉ መርዞችና መድኃኒቶች በብዛት የሚገኙበት ቦታ ነው። እሷ ማራካሽ የሰዎችን ቅሬታና ጭንቀት ወደ ንግድ በመቀየር ረገድ የሱቆቿን ምስጢር ተጠቅማለች። ሱቆቹ በሰው ቢጨናነቁም በእውነተኛው የአስማት ዓለም ውስጥ የሚከናወነው ግንባታ ግን በስውር የሚመራ ነው። ሱቆቹ የባህል መገለጫ ብቻ ሳይሆኑም የሰዎችን ሕይወት በአስማት ለመለወጥ የሚደረገው ትግል መናኸሪያ ናቸው። እያንዳንዱ የቅመም መዓዛም ከጀርባው የድግምት ጭስ እንዳለው በሰፊው ይታመናል። የጨዋፋ ምስጢር፣ የምሽት ጠንቋዮች። በማራካሽ ባህል ውስጥ ጨዋፋ በመባል የሚታወቁት ሴት ጠንቋዮች ትልቅ ሥልጣን አላቸው። እነዚህ ጠንቋዮች ሥራቸውን የሚሠሩት በምሽት እጅግ ጨለማ በሆኑ ሰዓታት ውስጥ ነው። ሰዎች የሚያጋጥሟቸውን የፍቅር፣ የሥራ ወይም የቤተሰብ ችግሮችን ለመፍታት ወደ እነዚህ ሴቶች ቤት በድብቅ ይመላለሳሉ። ማራካሽ በእነዚህ የጨዋፋ ጠንቋዮች አማካኝነት በሰዎች ልብ ውስጥ ፍርሃትንና ተስፋን ዘርታለች። የጨዋፋ ጠንቋዮች ጥቁር አስማት በመሥራትና አደገኛ የሆኑ መርዞችንና ፈሳሾችን በማዘጋጀት ይታወቃሉ።
የእነሱ ሥራ እጅግ በሚስጥር የተያዘ በመሆኑ ማንም ሰው ማንነታቸውን በይፋ እንዲያውቅ አይፈልጉም። ማራካሽ በእነዚህ ሴቶች ድብቅ ኃይል ጥላ ስር የብዙ ሰዎችን ሕይወት ስትመራ ኖራለች። ይህ የከተማዋ አስፈሪ ሚስጥር ነው። ደንበኞቻቸው ወደ እነርሱ ቤት ሲገቡ መጀመሪያ የሚያጋጥማቸው የዕጣን ጭስና የረጋ ጨለማ ነው። ጠንቋዮቹ መናፍስትን ወይም ጂኒን በመጥራትና ከእነርሱ ጋር በመግባባት የሰዎችን ችግር መፍታት እንደሚችሉ ይናገራሉ። ማራካሽ በእነዚህ የጨዋፋ ሴቶች ድምፅና ትንቢት ውስጥ የሰዎችን ዕጣ ፈንታ ስትወስን ዘመናትን አሳልፋለች። ብዙዎች እነዚህን ጠንቋዮች አታላዮች ቢሏቸውም ፍርሃቱ ግን በህብረተሰቡ ውስጥ እጅግ ጥልቅ ነው። ማራካሽ በአስማትና በሳይንስ መካከል ባለው ግጭት ውስጥ የጥንቆላውን ዓለም ይበልጥ ኃይለኛ አድርጋ ጠብቀዋለች። ሰዎች በችግር ጊዜ ወደ ዶክተር ከመሄድ ይልቅ ወደ ጨዋፋ ቤት መሄድን ይመርጣሉ። ጨዋፋዎች የከተማዋ ድብቅ ገዢዎች ይመስላሉ። በእነሱ እጅ የሚሰሩት የድግምት ኬሚካሎች በብዙ ቤተሰቦች ውስጥ ሰላምን ወይንም መበታተንን ፈጥረዋል። የክፉዎችና የደጎች ጦርነት በመሬት ውስጥ ባሉ ቤቶች ውስጥ ይካሄዳል። የፈቂህ ሚና፣ የፈውስና የአስማት ጦርነት። ከጨዋፋ ጠንቋዮች በተቃራኒ ፈቂህ በመባል የሚታወቁት ወንድ ባህላዊ ሐኪሞችና ፈዋሾች አሉ። ፈቂህ በሃይማኖታዊ ጽሑፎችና በክታብ አማካኝነት በሽታዎችንና የድግምት ቁስለኞችን መፈወስ እንደሚችል ያምናል። ማራካሽ በእነዚህ ሁለት ተቃራኒ ኃይሎች ማለትም በጨዋፋና በፈቂህ መካከል የሚደረገውን መንፈሳዊ ጦርነት የምታስተናግድ ከተማ ናት። ፈቂሆች ሰዎች ላይ የሚደርሰው መከራና ሕመም በሙሉ በመናፍስት ማለትም በጂኒ ወይም በጥቁር አስማት የመጣ ነው ብለው ያምናሉ። በመሆኑም ቅዱሳን ቃላትን በመጻፍና ለተጎጁ በመስጠት መናፍስቱን ለማራቅ ይጥራሉ። ማራካሽ በእነዚህ ፈዋሾችና በጥንቆላ ኃይላት መካከል ያለውን ሚዛን ጠብቃ ለመኖር ለዘመናት ታግላለች። ሰዎች በከፍተኛ ጭንቀት ውስጥ ሲሆኑ ወደ ፈቂህ ቤት ይሮጣሉ። እሷ ማራካሽ በእነዚህ ሰዎች የፈውስ ጥበብ ውስጥ የብዙዎችን ቀውስ ስታስታገስ ኖራለች። ይሁን እንጂ አንዳንድ ፈቂሆች ራሳቸው ወደ ጥንቆላ ዓለም በመግባት ሰዎችን ለመጉዳት ድግምት እንደሚሰሩ በሰፊው ይታማል። ይህ ሁኔታ በፈውስና በጥፋት መካከል ያለውን መስመር ያደበዝዘዋል። በከተማዋ ውስጥ ያለው ይህ መንፈሳዊ ትግል ዛሬም ድረስ አልቆመም። ማራካሽ በባህላዊ ሕክምናና በዘመናዊ ሳይንስ መካከል ባለው ምርጫ ውስጥ ጥንታዊውን መንገድ ይበልጥ አጽንታ ይዘዋለች። ሰዎች በፈቂሆች ጸሎትና ክታብ ላይ ያላቸው እምነት እጅግ ጥልቅ ነው። ማራካሽ በእነዚህ ሰዎች ጸሎትና ድግምት ጭስ ውስጥ የተከበበች ምስጢራዊ ከተማ ናት። የሰዎቹ እምነት ከተማዋን ለሺህ ዓመታት በሰላምና በፍርሃት እንድትኖር አድርጓታል። መናፍስትና ባህል። የጂን ዓለም። በማራካሽ ባህል ውስጥ ጂን በመባል የሚታወቁት መናፍስት በሰዎች የዕለት ተዕለት ሕይወት ውስጥ ንቁ ተሳታፊ ናቸው ተብሎ ይታመናል። እነዚህ መናፍስት ሰዎችን ሊረዱ ወይም ክፉኛ ሊጎዱ እንደሚችሉ በስፋት ይተረካል። ማራካሽ በሰዎችና በመናፍስት መካከል ያለውን ድብቅ ግንኙነት በባህሏ ውስጥ በጥልቀት የቀረጸች ከተማ ናት። ነዋሪዎቹ መናፍስትን ላለማስቆጣት ሲሉ በርካታ ጥንቃቄዎችን ያደርጋሉ። ለምሳሌ ማታ በረንዳ ላይ ትኩስ ውሃ አለመድፋት፣ በጨለማ ውስጥ ብቻቸውን አለመራመድና ሁልጊዜም የመከላከያ ክታቦችን መያዝ የተለመደ ነው። ማራካሽ በእነዚህ ጥንቃቄዎችና ሕጎች ውስጥ የዜጎቿን ዲሲፕሊን በአስማት ፍርሃት ቀርጸዋለች። በተለይም አይሻ ቃንዲሻ ስለተሰኘችው አስፈሪ ሴት ጂን የሚወራው ታሪክ በማራካሽ በጣም ታዋቂ ነው። ይህች መናፍስት ውብ ሴት መስላ ወንዶችን እንደምትፈትንና በኋላም ወደ ጭራቅነት ተቀይራ እንደምታጠፋቸው ይታመናል። ማራካሽ በእነዚህ አፈ ታሪኮች አማካኝነት በሰዎች ስነ ልቦና ላይ ትልቅ የፍርሃት ግድግዳ ገንብታለች። ይህ የመናፍስት ፍርሃት ዓለም በከፍተኛ ቴክኖሎጂ በምትመራበት በዚህ ዘመን አሁንም ሕያው ሆኖ ቀጥሏል።
ሰዎች በሕይወታቸው ውስጥ ለሚያጋጥማቸው ውድቀት በሙሉ መናፍስትን ተጠያቂ ያደርጋሉ። ማራካሽ ይህንን የሥነ ልቦና ማምለጫ መንገድ ለሕዝቧ ሰጥታለች። ከተማዋ የሰው ልጆች ብቻ ሳትሆን የማይታዩ ኃይላትም በጋራ የሚኖሩባት ድብቅ መድረክ ሆና ዘመናትን አሳልፋለች። የግል መሥዋዕትነት፣ የአስማት ከባድ ዋጋ። በማራካሽ የአስማት ዓለም ውስጥ መኖር እጅግ ከባድ የግል መሥዋዕትነትን ይጠይቃል። ጠንቋዮቹም ሆኑ ወደ እነርሱ የሚመጡት ዜጎች ለሥራቸው ሲሉ የራሳቸውን ሰላምና ደህንነት አሳልፈው ይሰጣሉ። ማራካሽ በእያንዳንዱ የድግምት ሥራ ውስጥ ከባድ የሕይወት ዋጋ የምታስከፍል ጨካኝ ከተማ ናት። ጠንቋዮቹ ሥራቸውን በሚስጥር ለመጠበቅ ሲሉ ከማኅበረሰቡ ተገልለውና በብቸኝነት ይኖራሉ። ወደ እነርሱ የሚመጡት ሰዎች ደግሞ የቤተሰቦቻቸውን ፎቶና የግል ዕቃዎች አሳልፈው በመስጠት ራሳቸውን ለዕድሜ ልክ ፍርሃት ያጋልጣሉ። ማራካሽ በእነዚህ ሰዎች የግል መሥዋዕትነትና ሥቃይ ላይ የጥንቆላ ታሪኳን ገንብታለች። በተለይም ለጥቁር አስማት ሲባል የሚደረጉ የእንስሳት መሥዋዕትነቶችና የደም ሥነ ሥርዓቶች እጅግ አስፈሪ ናቸው። የድሆችና የችግረኞች ሕይወት በአስማት ሰንሰለት ውስጥ ታስሮ ይኖራል። እሷ ማራካሽ የሰዎችን ስግብግብነትና በቀል ወደ ጨለማ ሥራ በመቀየር ረገድ ምንም ምሕረት አታሳይም። የነዋሪዎቹ ሕይወት በዚህ ፍርሃት ምክንያት ሁልጊዜም በጥርጣሬ የተሞላ ነው። ከማያውቁት ሰው ምግብ አለመቀበልና የራስን ፎቶ በጥንቃቄ መያዝ በማራካሽ የተለመደ ሕግ ነው። ማራካሽ በሰዎች ልብ ውስጥ የሰነዘረችው ይህ የጥርጣሬ መርዝ የማኅበረሰቡን ትስስር አዳክሞታል። መሪነት ወይም ሀብት በአስማት ይመጣል ብለው የሚያምኑ ሰዎች በመጨረሻ የነፍስ ሰላማቸውን አጥተው እንደሚቀሩ ማራካሽ ሕያው ምስክር ናት። ዘላለማዊቷ ማራካሽ የጥላዋ ከተማ። ዛሬ ማራካሽ በዓለም ላይ ካሉ አስደናቂና ምስጢራዊ ከተሞች መካከል በቀዳሚነት ትጠቀሳለች። በአንድ በኩል በዘመናዊ ሆቴሎችና በቱሪስት ፍሰት ስትደምቅ፣ በሌላ በኩል ግን ጥንታዊውን የአስማት ባህል በጉያዋ ደብቃ ይዛለች። ከተማዋ የሁለት ዓለማት መገናኛ ድልድይ ሆና ዛሬም ትኖራለች። ማራካሽ የጥንቆላ ታሪኳን ለዓለም ቱሪዝም እንደ አንድ መስህብና ምስጢር እየተጠቀመችበት ነው። ከተማዋ በአካል ያረጀች ብትመስልም በመንፈሳዊ ጥንካሬዋና በአፈ ታሪኮቿ ግን ዛሬም ድረስ ወጣት ናት። የማራካሽ ቀይ ግንቦች ዛሬም የጠንቋዮቹን ምስጢር ከንፋስና ከዝናብ ጠብቀው ያቆያሉ። በጥቅሉም የማራካሽ ታሪክ የሚነግረን ትልቁ ቁም ነገር የሰው ልጅ ምንም ያህል ቢሰለጥን በልቡ ውስጥ ያለውን የድብቅ ኃይላት ፍርሃትና እምነት በቀላሉ ሊተው እንደማይችል ነው። ከአሸዋ ተነስታ በአስማትና በባህል ዓለምን ያስደነቀች ግዙፍ ከተማ ናት ማራካሽ። የማራካሽ ነፍስ ሁልጊዜም ከመሬት በታች ካለው ምስጢር ጋር የተሳሰረ ነው። በአየር ላይ የሚበተነው የዕጣን ጭስና የጀማ ኤልፍና የከበሮች ድምፅ በተመልካቹ ልብ ውስጥ ትልቅ ትዝታን ጥሎ ያልፋል። ማራካሽ ለዘላለም ትኖራለች። የምስጢር የጥበብና የጠንቋዮች ዘላለማዊ ከተማ ሆና። የማራካሽን አስደናቂ ተፈጥሮ፣ ጥብቅ ባህልና የምስጢራዊ አስማት ፍልስፍናን በዝርዝር የቃኘንበት መሰናዶ ይህንን ይመስል ነበር። የዚህች ሀገርና ከተማ ታላቅነት የሚለካው በውጫዊ ውበት ሳይሆን ከተፈጥሮ በላይ ከሆኑ ድብቅ ታሪኮች ጋር አብሮ በመኖር ጭምር መሆኑን ለዓለም የምታስተምር ሕያው ምስክር ናት። ስለ ተከታተላችሁን ምስጋናችን ከልብ ነው። በሌላ አዲስና አዝናኝ ዝግጅት እስከምንገናኝ ጤና ይስጥል። ምሳሌ ሚዲያ
ሳሌ ሚዲያ